እንደምን አላችሁ ተመልካቾቻችን። እንግዲህ በዚህ ፕሮግራም ውስጥ የተለያዩ በኢትዮጵያ ታሪክ ዙሪያ ኢትዮጵያ ያለፈችበት ውጣ ውረድ፣ የመሪዎቻችን የነበሩ ጠንካራ ጎኖችን፣ ደካማ ጎኖችን፣ የተለያዩ በታሪክ እንትን ውስጥ ያለፍንባቸውን ነገሮች አሰስ እያደረግን እየተማማርን ብዙ ስቴፖች ሂደናል ማለት ነው። ባለፉት ቪዲዮ ስለ ደርግ መንግስት አይተናል። የደርግ መንግስት ጥንካሬዎች ምንድን ነበሩ፣ ደካማ ጎኖች ውስጥ ምንድን ነበሩ የሚለውን ነገር አይተን በመጨረሻ ላይ እንግዲህ የኢህአዴግ መንግስት የመጣበት ቦታ ላይ ነው ያቆምነው ማለት ነው። ከዚህ በኋላ ደግሞ ስለ ኤትኒክ ፌዴራሊዝም ወይ ደግሞ ስለ ኢህአዴግ ውልደት እናያለን። እነዚህ ነገሮች አብረን እየተማማርንባቸው የትዊቶቹ ጋር ነበረ ድክመቶች የነበሩብን፣ የትዊቶቹ ጋር ነበሩ ደግሞ ስትሬንግዞች የነበሩብን። የባለፈው ታሪካችን ዝም ብሎ ኢሬዝ እናድርገው ወይ እንወርውረው ወይ ዝም ብለን ከዚህ ጋር እንጀምር ወይ ቀጥሎስ ከባለፈው ሚሞራይዝ የምናደርጋቸው የምናስባቸው ወይ ደግሞ ለሚቀጥለው ጀኔሬሽን የሚጠቅሙን ግብአቶች አሉ ወይ የሚሉትን እነሱን ደግሞ እንፈትሻለን እናያለን ማለት ነው።
በዚህ በአሁኑ ክፍል የምናየው አሁን አንዳንድ ሰዎች ኢህአዴግን ይደግፋሉ። አንዳንድ ሰዎች ደግሞ ጭራቅ ነው ኢህአዴግ ማለት መጥፎ ጸር ነው፣ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ይላሉ ማለት ነው። የመጀመሪያው ደረጃ የኢህአዴግን መጥፎነት ወይ ደግሞ የኢህአዴግን ጥሩነት ለመናገር ወይ ደግሞ ለመተረክ ወይ ደግሞ ለመተቸት ዋሬቨር ሂስቶሪካል ባክግራውንዶች ያስፈልጉናል። አሁን እንደምንመለከተው የደርግ መንግስት ምንድን ነበር ብለናል? ሚሊተሪ ጁንታ ነው። የሚሊተሪ ገቨርንመንት ነው። በደርግ ውስጥ የነበሩ አብዛኛው ስራ አስፈጻሚዎች የወታደር ሜንታሊቲ የነበራቸው ናቸው እና እነዚህ ካራክተሪስቲክሳቸውን አይተናል። ከሁሉም ብሔር ብሔረሰቦች ቢውጣጡም ነገር ግን አንደኛ ኦቶኖመስ የሆነ መንግስት ነው የሚፈልጉት። ሁለተኛ ደረጃ ደግሞ ኢትዮጵያ ናሽናሊዝም ነው አንደኛ የሚሉት። ሶስተኛ የብሔር ብሔረሰቦች ውስጥ የነበሩ ብዙ የታሪክ እንትኖችን ሂደቶችን አልገመገሙም፣ አላዩም። ያንንም የማየት ኬፓቢሊቲ የላቸውም። ርዕዮተ ዓለም በሚመርጡበት ጊዜ እንደዚሁ ዝም ብሎ ዘመኑ ሲያስተጋባ የነበረውን ፒክ አድርገው ሲያስተጋቡ እንደነበረ በዛ የተነሳ አገሪቷ ጦርነት እንዳጋጠማት በኢኮኖሚም በከፍተኛ ደረጃ ተጎድታ እንደነበረ ብዙ ጄኖሳይዶች እንደተፈጸሙ ብዙ እልቂቶች እንደተፈጸሙ አይተናል ማለት ነው። አሁን ደርግ ለምን ስልጣኑን ያዘ ሲባል የኃይለ ሥላሴ መንግስት አውቶክራቲክ ስለሆነና ስልጣን ስለሚወድ ነው። አገሪቷ እንዴት እያለች ነው የምትሻገረው የሚለውን ነገር በ1931 በአውሮፓ ማለት ነው እና 55 የወጣው ኮንስቲትዩሽን ህገ ስልጣን የሚሄደው በአፄው ወይ ደግሞ በንጉሱ በዘር ግንድ ነው የሚል አስተሳሰብ ስለተሰነቀረበት ነው፣ ስለተቀመጠ ነው። ሀገሪቷንም ደግሞ በዛ ዘውዳዊ ስርዓት 40 ምናምን ዓመት ያስተዳደሩት አንድ ሰው ናቸው። ኢሌክሽን የሚባል ነገር ተሰምቶ ታይቶ አይታወቅም። ከዛ በኋላ ደግሞ ተማሪዎች በሚመጡበት ጊዜ ተማሪዎች እየተማሩ አንዳንድ የተወሰነ ሀሳቦችን እየያዙ ለሀገራቸው ኮንትሪቢዩት ለማድረግ ምናምን ነገር በሚፈልጉበትም ጊዜ የዘውዳዊው ሲስተም አይቀበላቸውም። ስለዚህ በዚህ በዘውዳዊ ሲስተም ውስጥ የአገሪቷ ቋንቋ አማርኛ ነው። ነገር ግን አገሪቷ ልክ መልቲፌስት ነች። አገሪቷ መልቲፌስት ነች። መልቲ ካልቸር አለ፣ መልቲ ቋንቋ አለ፣ መልቲ አኗኗር ሲስተሞች አሉ። እነዚህ ነገሮች አሉ። ነገር ግን በአራቱም አቅጣጫ በአገሪቷ ውስጥ ለምሳሌ ለትምህርት ቤት፣ ለፍርድ ቤት፣ እነዚህ የተለያዩ ሰርቪስ ሴክተሮች ህብረተሰቡ ሰርቪስ የሚያገኝባቸው ቦታዎች በሙሉ የአማርኛ ቋንቋ ብቻ ሲነገር ሌላኛው ቋንቋ አይነገርም። ስለዚህ እዛ ውስጥ የኛ ብሔር ብሔረሰቦች ለምንድን ነው ቋንቋችንን የማንጠቀምበት? ለምንድን ነው የማንማርበት? ለምንድን ነው የውስጥ ስሜታችንን የማንገልጽበት? ለምንድን ነው ፍርድ ቤቶቻችን በቋንቋችን የማይሆኑት? ለምንድን ነው ባህላችንስ የማይንጸባረቀው የሚል ጥያቄ አንስተዋል። ይህ ጥያቄያቸው ትክክል ነው እና የኃይለ ሥላሴ መንግስት ይህንን ማስተናገድ የነበረበት ዲሞክራቲካሊ በአዎንታ ብቻ ነው። ምንም ጥያቄ የለውም። ነገር ግን እነዚህ እንትኖች አልተመለሱም። ከዛ በፊት ደግሞ ወደ ሚኒሊክ አድሚኒስትሬሽን በምንሄድበት ጊዜ የውጫሌ ስምምነት ላይ ምን እንደሰሩ አይተናል። የውጫሌ ስምምነት ስፔሻሊ አንቀጽ 3 የኤርትራን ግዛት ለጣሊያን እንደ ኮሎኒ አድርጎ ግራንት የሚያደርግ ነው። በዚህ የተነሳ እዛ የነበሩ የኤርትራውያኖች እኛን እንደዚህ አድርጎ ፈርሞ የሰጠን የተለየን ሰዎች ስለሆነ ነው፣ የተለየ ብሔሮች ስለሆነ ነው፣ እንደ ወንድሞቻቸው እንደ ራሳቸው አድርገው ስለማይቆጥሩ ነው የሚል አስተሳሰብ ጨምረዋል።
ቀጥሎም ደግሞ ሚኒሊክ ስልጣን ከያዙ በኋላ ስፔሻሊ ትግራይ ላይ የነበረውን ኢሊት የነ ራስ መንገሻ የነ ራስ አሉላ ሌሎች ሌሎችም የነዚህን ፖለቲካል እንቅስቃሴ ለመገደብ ሲሉ የራሳቸውን የሆነ ላይክ እንደ ፑፔት ልንለው እንችላለን። ልክ እንደዛ አይነት ሰው እዛ አካባቢ እያስቀመጡ የዛን አካባቢ አድሚኒስትሬሽን ምን አድርገውታል ማለት ነው? ገለውታል። ተመሳሳይ አይነት በጎንደርም በጎጃምም ፈጽመዋል፣ አድርገዋል። ቀጥሎ ደግሞ ሚኒሊክ ወደ ደቡብ ክልል፣ ወደ ኦሮሚያ ክልል፣ ወደ አፋር፣ ሱማሌ ኤክስፓንድ በሚያደርጉበት ጊዜ ብዙ ጦርነቶች አድርገዋል እና ብዙ ጦርነቶች ማድረጋቸው አይደለም ስህተቱ። ምክንያቱም በዛ በኩል የሚዋጋውን ካሸነፈ እሱ ሊፎክር ነው፣ እኔ ነኝ ሻምፒዮኑ ሊል ነው፣ እኔ ነኝ አሲሚሌት ማድረጋችሁ ሊል ነው በዛኛው በኩልም ያለው ካሸነፈ። ነገር ግን ሚኒሊክ የመሳሪያ እንትን ስለነበራቸው አብላጫ ስለነበራቸው ወታደራቸው ሞደርን ዊፕን በዘመኑ የነበሩ ሞደርን ዊፕኖች ስለያዙ በእያንዳንዱ ቦታ የሄዷቸውን ጦርነቶች እንዲያሸንፉ አድርጓቸዋል። አሁን ጦርነቱን ማሸነፋቸው አይደለም ችግሩ። ጦርነቱን ካሸነፉ በኋላ እነዚህ ያሸነፉባቸው ቦታዎች ላይ የነበሩ ኢትዮጵያውያኖች እንደ ኢትዮጵያውያኖችነታቸው ተቀብለዋቸዋል ወይ ነው። ያንንም ሲቀበሏቸው በአድሚኒስትሬሽን ውስጥ እንዲገቡ፣ ስልጣን ኤክሰርሳይዝ እንዲያደርጉ፣ በተለያዩ ኦፊሶች ውስጥ እንዲሰሩ፣ የኢኮኖሚ ክፍፍሉ ፌር እንዲሆን እንደዚህ አይነት ነገሮች አላደረጉም። ስለዚህ እስፔሻሊ ከሸዋ የሄደው የሚኒሊክ የሚሊተሪ ፓወር በእያንዳንዱ አካባቢ ሂዶ በጦርነት ያሸንፋቸውን ቦታዎች ወይ ደግሞ በሰላማዊ መንገድም እንገብርላለን ያሉት ቦታዎች እዛ የሄድና እሱ አስገባሪ ይሆናል፣ ሌሎቹ ደግሞ ገባሪዎች ይሆናሉ ማለት ነው። ስለዚህ ሻምፒዮን የሆነ ግሩፕ እና ዲፊትድ የሆነ ግሩፕ ፈጥሯል ማለት ነው። ፈጥሯል። አሁን ይሄ በሁላችን ቢገባ እኔ በሆን ብላችሁ እራሳችሁን ክተቱት። አሁን የተሸነፍኩት እኔ ሁኜ በአካባቢ ላይ በማርሰው እርሻ ከማገኛት ነገር ላይ እዛ ጋር ይሄ ነፍጠኛ የሚባለው ግሩፕ መጥቶ መሳሪያ ደግኖ እኔን እያስገዛኝ የማመርተውን ነገር 75% እየወሰደብኝ እሱ ከበላይቴ ላይ ተቀምጦ እኔ ደግሞ እሱን ሳገለግለው ትቀበሉታላችሁ ነው ወይ? ይህን ካን ዩ አክሰፕት ዲስ አዝ ራሽናል ቢንግ ኦር ራሽናል ሲቲዝን ኦር አንድ ሶቨሪን የሆነ ሰው ይህንን ይቀበለዋል ወይ ነው። ኦኬ። ስለዚህ አሁን እኔን ብትጠይቁኝ አልቀበለው፣ ኦሮሞ ብሆን አልቀበለው፣ አፋር ብሆን አልቀበለው፣ ሱማሌ ብሆን አልቀበለው፣ ወላይታ ብሆን አልቀበለው፣ ጉሙዝ ብሆን አልቀበለው፣ ጋምቤላም ብሆን አልቀበለው። የማልቀበለው ከኢትዮጵያ ጋር መዋሃዱን አይደለም፣ እሱን አይደለም ማልቀበለው ከሸዋ የመጣው ኢሊት በእነዚህ ቦታዎች ላይ እሱ አስተዳዳሪ የሆነ እሱ ሰርቪስ ሴክተሩን ይዞ እሱ ስልጣኑን ይዞ እኔን እያስገበረኝ የማገኛትን ደግሞ አብዛኛውን ፓርት እየወሰደብኝ ነው ያለው። በዚህ ላይ ቋንቋዬ አይጠበቅም፣ ማንነቴ አልተከበረልኝም። ቀጥሎ አገሪቷ ባላት አቅርባ በነበረው በነበራት እንትን እዛ ውስጥ ተሳታፊ አይደሉም። እሺ እኔ ምንድን ነኝ ለዛ ሀገር? ምንድን ነው ልሆን የምችለው? ያንን አሁን የሚኒሊክ ኤክስፓንሽን አሜን ብዬ ልቀበለው ነው? ኖ። እሺ ይሄ ነገር ምን ፈጥሯል ማለት ነው? የኦሮሞ ግሩፖች ኦሮሞ ሆነው እንዲታገሉ፣ የሶማሌ ግሩፖች ሶማሌ ሆነው እንዲታገሉ፣ የአፋር ግሩፖች አፋር ሆነው እንዲታገሉ፣ የትግራይ ግሩፖች ትግራይ ሆነው እንዲታገሉ፣ የሌሎች ግሩፖችም ልክ እንደዛው እንዲታገሉ ምን አድርጓቸዋል ማለት ነው? ኢኒሺየት አድርጓቸዋል ማለት ነው።
ኢኒሼት አድርጓቸው። ስለዚህ ሩት ኮዙ ያለው ሩት ኮዙ ያለው እዛ ጋር መሆኑን ጠንቅቀን ልናቅ ይገባል። ሩት ኮዙ ያለው አሁን የኢህአዴግ አመለካከት ወይ ደግሞ ኤትኒክ ፌዴራሊዝም የሚባለው ኮንሰፕት ሩት ኮዙ ወደ ታች እስከ ሚኒሊክ ድረስ ኦኬ ሊደርስ እንደሚችል መገንዘብ ማወቅ አስፈላጊ። ይሄ ነገር ደግሞ እስፔሻሊ ከኤርትራ በኩል የነበረው ትግል ፌዴሬሽኑ ከፈረሰ በኋላ አሁን ከፌዴሬሽኑ ከፈረሰ በኋላ ኤርትራውያኖች ዩኒቨርሲቲ ምናምን ነገር ሲገቡ አዲስ አበባ ዩኒቨርሲቲ ይመጡ ነበር እና ይመጡ ነበረ። ኢትዮጵያ ተብሎ ነው የሚመጡት። ነገር ግን እዛ ጋር የሚያራምዱት ነገር ግማሾቹ ኢትዮጵያዊነታቸውን ያራምዳሉ፣ ሌሎቹ ደግሞ የኤርትራን ትግል ያራምዳሉ። አሁን የኤርትራን ትግል እንትን የሚያደርገው ፊውል የሚያደርገው የሚቆሰቁሰው ከውጭ ያለ ኃይል ነው። ከአረብ ሀገር ያለ ኃይል እና ከዌስተርን ያለ ኃይል ነው። አሁን እነሱ ምንድን ነው የሚሏቸው? እናንተ ኦልሬዲ አድጋችኋል። ኢትዮጵያ በጣም ባክዋርድድ ነው ያላችሁበት ቦታ በጣም ስትራቴጂክ ነው፣ ኢምፖርታንት ነው። ሲንጋፖር ነው የምትሆኑት። ዩሲ በጣም በቃ ለማደግ እንደው ኢዚ ነው። በቃ ለእናንተ ከኢትዮጵያ መላቀቅ ብቻ ነው የሚጠበቅባቸው። እዛ ጋር ያልተሰለጠነ ምን ያላለ ኢንፍራስትራክቸር የሌለው ምን የሌለው ሲስተም ነው። ከዛ በመውጣት ነው ያለባቸው ነው የሚመክሯቸው። ዩሲ የሚመክሯቸው እነዚህ ከውጭ የሚመክሯቸው ኃይሎች እውነት ለኤርትራውያኖች አዝነው ሳይሆን ራሳቸው በቀይ ባህር አካባቢ እናገኘዋለን ብለው የሚያስቡት ጂኦ ፖለቲካል ጥቅምን አስበው ነው እንጂ ለምሳሌ ኤርትራ ስትራቴጂካሊ ኢምፖርታንት ቦታ ላይ ነች ያለችው። ኤርትራ ያሏት ለምሳሌ ፖርቶች ኢትዮጵያ ካልተጠቀመችበት ማንም ሊጠቀምበት አይችልም። ሱዳን አትጠቀምበትም፣ ኬንያ አትጠቀምበትም፣ ሶማሊያ አይጠቀምበትም፣ ጅቡቲ አይጠቀምበትም፣ ማንም አይጠቀምበትም። ስለዚህ ከኢትዮጵያ ጋር የሚኖራት ሪሌሽንሽፕ ምንድን ነው የሚሆነው ማለት ነው? ስትራቴጂካሊ ኮኦርዲኔትድ ነው የሚሆነው ማለት ነው። ኤርትራ ኢትዮጵያን ትታ ትመነደጋለች ወይ ደግሞ ታጥቃለች፣ ትመጥቃለች ምናምን ነገር የሚባለው ነገር ቤዝድ ኦን ሪያሊቲ ቤዝድ ኦን ፋክት አይ ዶንት ኖ እዛ ያለውን ነገር ሰርቪስ ሴክተር መስጫ ሊያደርጉት ይችላሉ። ለምሳሌ ሎጂስቲክስ ሀብ ምናምን ነገር ሊያደርጉት ይችላሉ። እሱንም እርግጠኛ አይደለሁም። እሱም የውጭ እንትኖች ካሉ ላይክ ፋይናንሰሮች ምናምን ነገር ከመጡ ምናልባት ያንን ሊያደርጉት ይችላሉ፣ ዊዛውት ኢትዮጵያ ማለት ነው። ያ ይሆናል አይሆንም አናዘር ጥያቄ ነው። ሌላኛው ደግሞ ምን አይነት አድሚኒስትሬሽን ነው ኤርትራ ውስጥ የሚመጣው? የአድሚኒስትሬሽን ካለው ሂውማን ሪሶርስ ጋር ካለው ናቹራል ሪሶርስ ጋር ያንን እንትን አድርጎ ሀገሪቷን የምፈልገውን እድገት ሊያመጣላት ይችላል አይችልም? ይሄ አንደር ኮስችን ማርክ ነው። አንደር ኮስችን ማርክ። አንዳንዶቹ በቃ ኤርትራ ስትራቴጂክ ቦታ ነች ያለችው ገቨርንመንቱ ነው እንጂ ዲክታተር የሆነው ማደግ ትችላለች ምናምን ነገር የሚሉ አሉ። ነገር ግን ያበዳት አልተፈተሽም፣ አልታይም። ሶ ኤኒዌይስ እዛ አካባቢ የነበረውን ነገር በጣም ኢንሴንቲቭ ሲሰጡ የነበሩት የውጭ ኃይሎች ናቸው። አውሮፓ ምዕራባውያን እና አረቦች ናቸው ያንን ሲሰጡ የነበሩት ማለት ነው። በዛ የተነሳ እነሱ አገር እንሆናለን የሚል በከፍተኛ ደረጃ ከኃይለ ሥላሴም ከማኔጅመንት ኢሹ ጋር ተያይዞ ኦልሬዲ እሱን ዲስከስ አድርገነዋል። የሀሳብ ነበራቸው። አሁን ይሄ አይነት ሀሳብ ያላቸው በወቅቱ ግን አዲስ አበባ ዩኒቨርሲቲ ይመጡ ነበር ለመማር ማለት ነው፣ ለመማር። ስለዚህ እነሱ በሚመጡበት ጊዜ ተማሪዎቹን የሚመክሯቸው ምንድን ነው? ኦሮሞ የሆነ በኦሮሞ አገር ሄዶ ነው ገበሬውን አሳትፎ መታገል ያለበት። ትግራይ የሆነም እንደዚሁ በትግራይ አካባቢ ሂዶ ነው አሳትፎ መታገል ያለበት። አፋርም እንደዛው፣ ሶማሌውም እንደዛው፣ ደቡብ ላይ ያሉም
እንደዛው አማራውም እንደዛው አድርጎ ነው ሴንትራል መንግስቱን እንትን ማለት ያለበት ነው። እና አሁን እዚህ ጋር አንዳንዶቹ ይሄ ኢንቴንሽኑ ጥሩ መስሎ እየመስሏቸው የሚያስቡ አሉ። ነገር ግን እንደታየው ምንድነው ኤርትራውያኖች ብቻቸውን ከሚዋጉ በኖርዝ በኩል ብቻቸውን ከሚዋጉ አገሪቷ ከሁሉም በኩል ጦርነት ከመጣ ን የነሱ እንትን ይሄ ትግል ምን ይሆናል ማለት ነው? ሪዲዩስ ያደርጋል። አሁን በዛ የተነሳ መጀመሪያ ተፈጥሮ የምናየው እንግዲህ ኦነግን ነው። መጀመሪያ ተፈጥሮ የምናየው ኦሮሞ ሊበሬሽን ፍሮንት ነው። እሱም በ1970ዎቹ እንደ ፈረንጆች ወይ ደግሞ በእኛ በ1960ዎች ውስጥ እንደማለት ነው። በዛ ተፈጥሮ እንመለከተዋለን። ሌላ ቀጥሎ የመጣው የአፋር ሊበሬሽን ፍሮንት ነው። ቀጥሎ የመጣው ደግሞ የሶማሌ ሊበሬሽን ፍሮንት ነው። ከነሱ በኋላ የመጣው ደግሞ ትግራይ ፒፕልስ ሊበሬሽን ፍሮንት ወይ ደግሞ ቲፒኤልኤፍ ነው ማለት ነው። ኦኬ እነዚህ በአንድነቱ ነው ላይክ ምን ማድረግ ጀመሩ ማለት ነው። ያው ደርግ ኦልሬዲ ስልጣኑን በእንትን አልሰጥም ብሏል፣ በሰላም ወይ ደግሞ ምርጫ አላስደረግም ብሏል በየትኛውም አካባቢ እና እነሱ አሁን እንግዲህ እነዛ ተማሪዎች ስልጣን ሊፈልጉ ይችላሉ፣ መብታቸው ነው። በመንግስት ውስጥ መሳተፍ ሊፈልጉ ይችላሉ፣ መብታቸው ነው። ሌሎች ሲቲዝኖች ማድረግ የሚፈልጉትን ነገር ለማድረግ ሊፈልጉ ይችላሉ። ያንን ግን የደርግ መንግስት ይከለክላል። አንደኛ ከኢሰፓ ውጪ ሌላ ፓርቲ አይፈቅድም። ሁለተኛ መልቲ ዲሴንትራላይዜሽን ኦፍ ፓወር የሚባለውን ነገር እሱን ሰዎች ኤክሰርሳይዝ እንዲያደርጉ አያደርግም። አንድ ኢትዮጵያ ነው የሚያውቀው። ስለዚህ በዚህ የተነሳ ደርግ ሚሊተሪ ስለሆነባቸው እነዚህኞቹም ኃይሎች ደግሞ ሚሊተሪ ሆኑ። ስለዚህ እነ ቲፒኤልኤፍ እነ ኦኤልኤፍ እነ ኦጋዴን ምናምን አፋር እነዚህ የሚባሉት በአጠቃላይ ለምንድን ነው የትጥቅ ትግል የመረጡት ከተባለ ደርግ በጠበንጃ ብቻ ነገሮችን ስለሚያስተናግድ። ስለዚህ ቲፒኤልኤፍ ለምን ተወለደ፣ ኦነግ ለምን ተወለደ፣ ያ ለምን ተወለደ፣ ያ ለምን ተወለደ የምትሉ ከሆነ you are going to just look at like the drawback of the Derg regime, Haile Selassie regime and Minilik. ከዛም ወደ ታችም መውረድ ይቻላል። አፄ ዮሐንስ ላይ እሳቸውም ደግሞ የሃይማኖት ፍሪደም አይሰጡም ነበረ። ወደ ታችም ደግሞ ስንወርድ አፄ ቴዎድሮስ እናገኛለን። እሳቸው ደግሞ ነገሮችን በኃይል ነው እንጂ ዲፕሎማሲያዊ በሆነ መንገድ አይመልሱም ነበር። ስለዚህ ዲፕ ሩትድ ነው ማለት ነው። አጋፋቸዋል። ዲፕ ሩትድ ነው። ሶልቭ ያልተደረገ የማህበረሰብ ጥያቄዎች፣ የማህበረሰብ ፍላጎቶች፣ የማህበረሰብ የሚሆን የፖለቲካል ኤሊቶች ጥያቄ ነበር ማለት ነው። ተከማችቶ ነበር። ስለዚህ እነዛ በኤትኒክ አይደንቲፋይ ያደርገናል እኛን ብለው የሚያስቡ ኃይሎች መዋጋት ጀምረው ነበር። ኖት ኦንሊ ዳት ኢህአፓም ይዋጋ ነበር። ኢህአፓ እንግዲህ ኢትዮጵያን ናሽናሊዝም የብሔር ብሔረሰቦችን አያውቅም ኢህአፓ እና ኢህአፓ ከደርግ ጋር ተዋግቶ ብዙም አልቻለም፣ ከሰመ ማለት ነው። ከሰመ ከከሰመ ኢህአፓ ውስጥ ደግሞ የወጣ አለ አንድም የአማራው ኢህአዴግ ማለት ነው እና እሱ ወደ መጨረሻዎቹ አካባቢ ነው ከእንትን ጋር የተፈጠረው። ፕራዮርሊ እስፔሻሊ በቲፒኤልኤፍ እና በኢፒኤልኤፍ ወይ ደግሞ ሻዕቢያ የምንለው በእነሱ መካከል በጣም እንትን ነበር፣ ኮላቦሬሽን ነበር እና አሁን ብዙ ሰዎች ስሙዝ ኮላቦሬሽን ይመስላቸዋል፣ ግን እንደዛ አይደለም። እስላክ የሻዕቢያ እንትኖች የፖለቲካል ፋክሽን የተፈጠረው ቀደም ብሎ ነው። ቀጥሎ ደግሞ እነሱ ብዙ ሩቶች ፈጥረው ነበር። ሩቶች የአሊያንስ ሩት ላይክ እርዳታ የሚያገኙባቸው
ፖለቲካል ድጋፍ፣ ቴክኒካል ድጋፍ የሚያገኙባቸው ከአረብ ሀገራቶችም ከዌስተርንም ከምንም ፈጥረው ነበር። እነሱ የተሻለ መሳሪያ ነበራቸው፣ የተሻለ ምናምን ሲስተም ኦልሬዲ ክሬት አድርገዋል። ሰው በዛ እነ ቲፒኤልኤፍ ከነሱ ስልጠና የሚያገኙበት ሴናሪዮ ነበር። ስልጠና የሚያገኙበት አሁን ሻዕቢያዎች ለቲፒኤልኤፎች የጠየቋቸው ምንድን ነው? የሻዕቢያ ትግል ኤርትራ ኮሎኒ ነች፣ ኤርትራ ኮሎኒ ነች። ስለዚህ ከኮሎኒነቷ ነፃ መውጣት አለባት የሚለውን ተቀበሉ ነው። እሺ ያንን ቲፒኤልኤፎች ተቀብለዋል። አሁን እንግዲህ የኤርትራ ጉዳይ ላይ የመጀመሪያዎቹን እንግዲህ ይህንን ቪዲዮ እንትኖች ላይክ የመማርና የማስተማር ፕሮግራም ሳስብ መጀመሪያ እንትን ያደረግኩት የኤርትራን ጉዳይ ነው። ለምንድን ነው ሲባል አብዛኛው ስፔሻል ከ20ኛው ክፍለ ዘመን ወደዚህ ያሉ የኢትዮጵያ ፖለቲካ ግራቪቲ ሴንተሩ ወደዛ ወደ ኖርዝ አካባቢ ነው ያለው እና አሁን እንደተመለከት ነው የኤርትራ ጥያቄ እንደው የኢንዲፔንደንስ ጥያቄ ነበር ወይ? ናቹራሊ ነበር ወይ? ጥያቄው አልነበረም ነው አልነበረም። ምክንያቱም ኤርትራ በእንግሊዝ ቁጥጥር ስር እያለች እንግሊዞች ተሰብሰቡ፣ እስቲ አይዲያችሁን ግለጹ፣ ምን አይነት ፓርቲ ትፈልጋላችሁ ምናምን በሚባለው ላይ 3 ፓርቲዎች ነው የተፈጠሩት። አንደኛው ፓርቲ ከኢትዮጵያ ጋር ተመልሰን እንቀላቀላለን የሚል ነው። ሁለተኛው ፓርቲ ከኢትዮጵያ ጋር እንቀላቀላለን፣ ነገር ግን የምንቀላቀለው በፌዴሬሽን ነው የሚል ነው። ሶስተኛው ፓርቲ ደግሞ ከኢትዮጵያ ጋር አንቀላቀልም፣ ወይ ኢንዲፔንደንት ኤርትራ እናደርጋለን ወይ ደግሞ በዩናይትድ ኔሽን ስር ሁነን እንተዳደራለን የሚል ነው። ይህንኛው ደግሞ ፕሪዶሚነንትሊ የሙስሊሞች ጥያቄ ነው፣ የሙስሊም ኤርትራውያኖች ጥያቄ ነው የነበረው። ስለዚህ ኃይለሥላሴ ሳይገቡ የኢትዮጵያ ወታደር ምናምን የኢትዮጵያ ፖለቲካ ሳይገባ ኤርትራ ውስጥ እነዚህ ነበሩ። ስለዚህ እነዚህ 3 የፖለቲካ ድርጅቶች ሁሉም ሴም ፔጁ ነው ኤርትራን ኢንዲፔንደንት እናደርጋለን ብለዋል ወይ? ኢኒሺያሊ ማለት በእንግሊዝ ኮሎኒ ጊዜ አላሉም ነው መልሱ፣ አላሉም። እንደውም አብዛኞቹ የሚሆኑት ይሄ በፌዴሬሽን እና በዩኒተሪ የሚሉት ላይክ ይሄ ሃይላንድስ ኦፍ ኤርትራ የሚኖሩ እንትኖች ከኢትዮጵያ ጋር እንዋሃዳለን የሚል ነው። ግማሾቹ በዩኒተሪዝም ጀስት፣ ግማሾቹ ደግሞ በፌዴራሊዝም የነበራቸው አመለካከት። ሙስሊሞቹ ናቸው አንፈልግም፣ እኛ ኢንዲፔንደንት ነው መሆን ያለብን የሚል ሀሳብ ያነሱት ማለት ነው። እነዚህ የሙስሊም ግሩፖች ደግሞ ለምን ያንን አሉ፣ ኢንዲፔንደንት እንሆናለን አሉ ቢባል ምክንያቶቹ አንደኛ ከአረብ ሀገራቶች ኢንሴንቲቭ ስለነበራቸው ነው አንደኛው። ሁለተኛው ደረጃ ደግሞ ኢትዮጵያ ውስጥ የነበረው መንግስት የኃይለ ሥላሴም ይሁን የሚኒሊክም ይሁን የአፄ ዮሐንስም ይሁን የሃይማኖት ዳይቨርሲቲን አይቀበልም። የሙስሊም ኮሚኒቲዎችን እንትን ማርጂናላይዝ ያደረገ ለምሳሌ የኃይለ ሥላሴ 1931ን ኮንስቲቱሽን ብንቀበለው በመንግስት ፍሬም ውስጥ የሚገቡ ሰዎች በሙሉ የኢትዮጵያ ኦርቶዶክስ ቸርች ውስጥ መኖር አለባቸው ነው የሚለው። ስለዚህ ያ ለሙስሊሙ ሰው ሪፕሬዘንት ሊያደርገው አይችልም። አሁን እዚህ ጋር በደንብ ጭንቅላታችሁን አስፍታችሁ ነው ማየት ያለባችሁ። አንድ ሰው ክርስቲያን ስለሆነ ወይ ደግሞ ሙስሊም ስለሆነ፣ አሁን ክርስቲያን ስለሆነ በዛ ነገር አዎ ትክክል ነው ሊል፣ ሙስሊም ደግሞ ስለሆነ በዛ ነገር አይ ትክክል አይደለም ሊል፣ ይሄ ትክክለኛ አስተሳሰብ አይደለም። አሁን በሀገራችን ውስጥ ወደድንም ጠላንም ብዙ ሃይማኖቶች አሉ። ሃይማኖት ደግሞ ማለት ምንድነው? ሰውን ገቨርን የሚያደርገው አንድን ሰው ገቨርን የሚያደርገው ላይክ የሆነ ነገር ነው።
በዛ ነው ገቨርን የሚሆነው። የሰውየው ርኅራሄ፣ የሰውየው ጭካኔ፣ የሰውየው እም፣ በዓላቶች አከባበር፣ እ፣ ልጆቹን ትሪት የሚያደርግበት መንገድ፣ ሚስት የሚያገባበት መንገድ፣ ቤተሰብ የሚመሰረትበት መንገድ፣ እነዚህ ነገሮች በአጠቃላይ የሃይማኖት ስሪት ነው። ስለዚህ ሙስሊሞች ኢትዮጵያ ውስጥ እስካሉ ድረስ እነሱን ኮንሲደር የሚያደርግ ሲስተም ያስፈልገናል። ሙስሊሞቹ ከሌሉ ኢትስ ኦኬ። ይሄ አብሶሉትሊ የክርስቲያን ኔሽን ነው። ክርስቲያኖች እንደፈለጉ ማድረግ ይችላሉ። ልክ እንደ ቫቲካን ሲቲ ማድረግ ይችላሉ። ነገር ግን እንደሱ አይደለም። ብዙ ሚሊዮን ሙስሊሞች ሀገራችን ውስጥ ተፈጥረዋል። ስለዚህ እነሱን እንትን ሊያደርግ የሚችል ሊያቀፍ የሚችል ሲስተም አልነበረንም። ከሙስሊሞቹም በኩል ደግሞ ክርስቲያን እንዳሉ ተቀብለው ከውጭ ከነዚህ ከአረብ ሀገራቶች ጋር የሚያደርጉትን ፖለቲካዊ ኢንቴግሬሽን ትተው እኛ ኢትዮጵያውያኖችን ብለው ለኢትዮጵያ የሚበጅ ሲስተም ማዕቀፍ ያስፈልጋል ብለው በኮንስቲትዩሽን አደረጃጀት ዙሪያ ኮንትሪቢዩት ያደረጉት ነገር የለም። ስለዚህ ከሁለቱም በኩል ፌለሩ ነበረ፣ ከሁለቱም በኩል ጋፕ ነበረ። ስለዚህ እዛ ኤርትራ ላይ የነበሩት የሙስሊም ኮሚኒቲው አገር መሆን ነው የሚፈልገው። ምክንያቱም ኢትዮጵያ ውስጥ ከገባ የክርስቲያን ኔሽን ነች ነው የምትባለው፣ እኛ ማርጂናላይዝ ልንደረግ ነው፣ መሆን አንፈልግም የሚል ነው የመረጡት ማለት ነው። እና ቀጥሎ ሌሎች ኤርትራውያኖች ይህንን ደግፈውት ነበረ። መልሱ አልደገፉትም። ታዲያ እንዴት አድርገው እነዚህ ሌሎች ኤርትራውያኖች ወደ እንትኑ ገቡ? ወደ ኢንዲፔንደንስ ጦርነቱ እንድሪስ አህመድ እና አውል እንድሪስ ነው የሚባል አንድ ሌላም ተዋጊ አላቸው እና የእነሱ ግሩፕ ውስጥ እንዴት አድርገው ገቡ ቢባል ኢትስ ቢካዝ አውቶክራቲክ ኔቸር ኦፍ ኃይለ ሥላሴ ነው። አንድ ፌዴሬሽን አፈረሱ። ሁለት አረብኛ ቋንቋን ከሲስተሙ እንዲወጣ አደረጉ። ሶስተኛ ደረጃ ደግሞ ትግርኛ ቋንቋን አውጥተው በአማርኛ ተኩ። እንግዲህ እዚህ ጋር ጭንቅላታችሁን ሰፋ እያደረጋችሁ ነው ማየት ያለባችሁ። ኤርትራውያኖች ለ60 ዓመት በኮሎኒ የተገዙ ሰዎች ናቸው። 60 ዓመት አትሊስት አማርኛ የሚባል ነገር አለ። 60 ዓመት አይተውት ሰምተውት ምን ብለውት አያውቁ። የሚያውቁት ነገር እዛ የኮሎኒውን ቋንቋ አረብኛውን እና ትግርኛ ቋንቋ ነው የሚያውቁት ለ60 ዓመት ቢያንስ ማለት ቢያንስ። እዚህ ጋር ኃይለሥላሴ መጥተው ፍርድ ቤቱን፣ ቀበሌውን እንዳለ የአገልግሎት ዘርፍ ኦፊሶችን በሙሉ እንዳለ አማርኛ አረጓል። በዚህ ጊዜ ኤርትራ ውስጥ የነበሩ ነዋሪዎች ይህንን አንቀበልም አለመቀበላቸው ትክክል። ኃይለሥላሴ ደግሞ እዛ ጋር ትልቁ ፌለራቸው ምንድነው? ገና ለገና ይቺ ዘውዳዊ ስርዓታቸው እንዳትነካ ከሳቸው በላይ ማንም አይነት ስልጣን ያለው ሰው እንዳይኖር በመፈለግ ብቻ ኢቭን ተስማምተው የፈረሙበትን ወረቀት የዩናይትድ ኔሽን ወረቀት ተስማምተው የፈረሙበትን ነው እንግዲህ በፌዴሬሽን ኤርትራ ወደ ኢትዮጵያ ትሁን የሚለውን ያንን ተስማምተው አምጥተው ፌዴሬሽኑን አፍርሰዋል። በዚህ የተነሳ መላ ኤርትራ አልተቀበለው። ካልተቀበለው በኋላ ደግሞ ወደ ጫካ ገብቷል ለትግል ማለት። ስለዚህ እዚህ ጋር የምንመለከታቸው ነገሮች በጣም ኮምፕሌክስ የሆኑ እና ሜይንሊ ኢትዮጵያ ውስጥ በነበረው የኃይለሥላሴ መንግስት የዛ ሚስ ማኔጅመንት ያመጣው ፖለቲካል ትራንስፎርሜሽን ነው ወደ ኤርትራ ኢንዲፔንደንስ ጥያቄ የተቀየረው ማለት የተቀየረው። ከዛ ከተቀየረ በኋላ ግን ብዙ አክተሮች ገብተውበታል። እነ ዌስተርኖች
አረቦች ምናምን ኦልሬዲ ነው እንዳወራ ነው ብዙ ገብተውበታል። እነዛ የነበሩትን የኤርትራ ኤሊቶች ምናምን ምናምን ነገር እነሱን የሚያማልል ነገር ነግረዋቸዋል። እዚህ ጋር ግን የኤርትራ ልሂቃኖች፣ ፖለቲከኞች፣ ምሁራኖች እንዴት ራሳቸው ቁጭ ብለው ይህንን ማስላት ተሳናቸው ነው። ራሳቸው እንዴት መፈተሽ አቃታቸው? ራሳቸው የእነሱን ዴስትኒ መመልከት እንዴት አቃታቸው? this is it's like the question needs to be just answered። ያንን አላረጉ። ኦኬ ያንን አላረጉ። ኦኬ እኛ ማን ነበረን? መጀመሪያ የፑንት ህዝቦች ነበረን። ቀጥሎ የዳአማት ኪንግደምን የመሰረትነን። ቀጥሎ የአክሱም ኪንግደምን የመሰረትነን። ቀጥሎ በሶሎሞን ዳይናስቲ ውስጥ ብዙ ቦታ ነበረን። ስፔሻሊ ይሄ ሃይላንድ ኦፍ ኤርትራ። ቀጥሎ በ16ኛው ዘመን ከኦቶማን ተርኮች ጋር በነበረው ግጭት ያንን ከሶሎሞናዊው ዳይናስቲ ጋር ሆነን እየመከትነን። ቀጥሎ እያለ ደግሞ እስከ አፄ ዮሐንስ በሚደርስበት ጊዜ አፄ ዮሐንስ ለኤርትራ ነፃነት ወይ ደግሞ ኤርትራ ውስጥ የነበሩ ወራሪዎችን ለማባረር ዘመናቸውን በሙሉ 17 ይርስ ማለት ነው 17 ዓመት ከጦር መሪው ከራስ አሉላ ጋር ሆነው ኤርትራ ውስጥ ሲቃጠሉ ነበር። this is history ምን ጣሊያን ምኒልክን በማባበል የውጫሌ ስምምነት አስፈርሞት ጣሊያን ኮሎኒው ግራንት ዶኖለታል። ይሄ ግራንት ከሆነለት በኋላ ደግሞ ጣሊያን በእንግሊዝ ተሸንፎ እንግሊዝ ለ10 ዓመት አስተዳድሮት ነበረ። ከ10 ዓመት በኋላ ሪፈረንደም በሚደረግበት ጊዜ የህዝብ ድምፅ አልተሰማም። የህዝብ ድምፅ ከንሲደር አልተደረገም። ያ ከንሲደር ሳይደረግ ቀርቶ መጨረሻ ላይ በሪፈረንደም ወደ ኢትዮጵያ ዊዛውት ሪፈረንደም ወደ ኢትዮጵያ እንድንቀላቀል ተደርጓል። በዛን ጊዜ የእኛ ፖለቲከኞች የነበሩት ግማሾቹ ከኢትዮጵያ ጋር እንቀጥል ብለዋል፣ ግማሾቹ ከኢትዮጵያ ጋር እንቀጥል፣ ነገር ግን ስንቀጥል በፌዴሬሽን ነው ብለዋል። ግማሾቹ ደግሞ የራሳችን አገር ነው የምንፈልገው ወይ ደግሞ የራሱ ዩናይትድ ኔሽን ያስተዳድረን ያሉ ነበሩ። እነዚህ ሶስት ድምፆች ሳይሰሙ ነው ወይ ደግሞ ሪፈረንደም ሳይደረግ ነው በዩናይትድ ኔሽን አማካኝነት ወደ ኢትዮጵያ በፌዴሬሽን የገባ ነው። በፌዴሬሽን ውስጥ ከገባን በኋላ ደግሞ ኃይለስላሴ የአረብኛን ቋንቋ ባን አድርገውታል፣ የትግርኛን ቋንቋ ባን አድርገውታል። ይህንን አልተቀበልንም። ስለዚህ የኃይለስላሴ መንግስት ጨቋኝ መንግስት ነው የነበረው። ምንም ፍሪደም አይሰጥም። ዲሴንትራላይዜሽን ኦፍ ፓወር ምናምን እነዚህ የሚባሉ ነገሮች የሉትም። ኦኬ በዛን ጊዜ ይሄ በኮሎኒው ጊዜ የመንገድ ኢንፍራስትራክቸሮች ወደ 2000 የሚሆኑ ደግሞ ካምፓኒዎች በኤርትራ ነበሩ። አስመራም ትልቅ ከተማ ነበረች እና እዛ ጋር ኃይለስላሴ ኦቶክራት ሲሆኑ ወይ ደግሞ ዲክታተር ሲሆኑ በእኛ ላይ ብቻ ነው ወይ? በትግራይ ላይም ነበሩ። መጀመሪያ ወያኔ ላይ አሳይተዋል። በጎጃም ላይም ነበሩ። የጎጃም ኢሊቶችንም በመግደል ይታወቃሉ። በሐረሪ ላይ እንደዛው፣ በሶማሌ ላይ እንደዛው እሳቸውን በሚቃወማቸው ኢቭን አዲስ አበባ ላይ በነበሩ ፋክሽኖችም የሚወስዷቸው እርምጃዎች አሉ። ስለዚህ ያ ዘውዳዊ ስርዓት ነው፣ ዲክታተርሺፕ ስርዓት። ህዝቡ ምንም አላደረገም። አሁን የኛ ዴስትኒ ምንድነው መሆን ያለበት? ኦኬ በቃ እኛ ሌላ ሰዎች ሆነናል። በሶሻል ፋብሪካችንም ተቀይሯል። ከኢትዮጵያ ጋር መቀጠል አንችልም፣ አገር ነው የምንሆነው። ይሄ አንደኛው አካሄድ ነው። ሌላኛው ደግሞ አሁን አገር ሆነን በምንሄድበት ጊዜ ቢዝነስ ፓርትነር ያስፈልገናል።
የኛ የሰርቪስ ሴክተሩ ደግሞ እንዴት ነው ፋሲሊቴትድ የሚሆነው? ለምሳሌ ሁለት ፖርቶች አሉ። እነዚህ ሁለት ፖርቶችን እንዴት አድርገን ነው የምንጠቀምባቸው? ሌት አሁን ከኢትዮጵያ ኢንዲፔንደንት ሁነን ከሄድን ኢትዮጵያ ስትፈልግ የኛን ፖርት ትጠቀምበታለች፣ ሳትፈልግም ደግሞ ልትወው ትችላለች። ኦኬ፣ ልትወው ትችላለች። አሁን ኢትዮጵያ ከተጠቀመችበት እንዴት ነው የሚሆነው? ኢትዮጵያ ካልተጠቀመችበትስ የኛ ኢኮኖሚክ ዴንሲቲ ሶሪ ዴንሲቲ አልኩ ዴስትኒ ምንድን ነው የሚሆነው የሚለውን ማስላት ነው። ኦኬ፣ ማስላት ነው። ይህንን አላሰሉ። ይህንን ሳያሰሉ ነው ኤርትራ ኢንዲፔንደንት ትሁን እያሉ ጦርነት ሲዋጉ የነበረው ማለት ነው። ስለዚህ ይህንን ሀሳባቸውን ደግሞ ያው የነሱ ጋር እዛ ብዙ እንግዲህ በጣም ኮምፕሊኬትድ የሆነ አይዲዮሎጂ በአንድ ላይ ታምቆ እየፈላ ነው ያለው እዛው የኤርትራውያኖቹ ትግል ውስጥ ማለት ነው። የጠራ አይደለም፣ ዳይሬክሽን የለውም፣ መስመር የለውም። የት እንደሚያደርሳቸው አይታወቅም። ኦኬ፣ የት እንደሚያደርሳቸው አይታወቅም። ያንን አይዲዮሎጂያቸውን ለህወሓት አሳምነውታል። ኦኬ፣ አሳምነውታል። ስለዚህ ህወሓትም ተቀብለው በቃ የኤርትራ ትግል የኮሎኒ ትግል ነው፣ ስለዚህ የኤርትራን ኢንዲፔንደንስ እንደግፋለን ብለዋል ማለት ነው ብለዋል። አሁን እንግዲህ እዚህ ጋር መመዘንና ማወቅ የሚገባቸው ለምሳሌ የኢትዮጵያ ናሽናሊስቶች ነን የምትሉ ሰዎች ደግሞ በደንብ መረዳት የሚገባቸው ሻዕቢያዎችም ይህንን ሁላ ሲያስቡ፣ ህወሓቶችም ደግሞ ይህንን ሲቀበሉ ሲያስቡ ምን ሲሉ የደርግ መንግስት እነዚህን ኃይሎች በአንድ ጠረጴዛ አምጥቶ እስቲ ሀሳባችሁ ምንድን ነው ለህዝብ ተናገሩ ብሎ አንድ መድረክ ሰጥቷቸው አያውቅም። ይህንን ባለመስጠቱ የተነሳ እነሱ የሚያስቡትን አስተሳሰብ የኤርትራ ህዝብም አያውቅም፣ የትግራይ ህዝብም አያውቅም፣ ሌላው የኢትዮጵያ ህዝብም አያውቅም። ህዝቡ ካላወቀ ደግሞ ዳታ የለውም ማለት ነው። ኢንፎርሜሽን የለውም ማለት ነው። ኦኬ፣ ኢንፎርሜሽን የሌለው ዳታ የሌለው ሰው ደግሞ ምንድን ነው የሚመለከተው ሲባል ዴይ ቱ ዴይ አክቲቪቲውን ነው የሚመለከተው። ዴይ ቱ ዴይ አክቲቪቲውን ሲመለከት የደርግ ወታደሮች አሉ፣ ኤርትራ ይመጣሉ፣ ይተኩሳሉ። ሲተኩሱ የሚተኳኮሱት ወታደር ለወታደር ብቻ ሳይሆን ወታደሩ ላይ የተተኮሰ ህፃናቶች ይጎዳል፣ እናቶችን ይጎዳል፣ አረጋውያኖችን ይጎዳል፣ ቤት ያፈርሳል፣ ረሃብ ያስከትላል፣ ኢፍትሐዊነት ያስከትላል። ከእንደገና ደግሞ የደርግ ወታደሮች እዛ እየሄዱ የገበሬውን እንትን እየቀሙ የሚበሉበት ሴናሪዮ፣ የባለትዳሩን ሚስት ወስደው የሚያምፁበት ሴናሪዮ፣ ከእንደገና ደግሞ ከአንድ ቤተሰብ ውስጥ ለምሳሌ አንድ ወንድም ይሞታል፣ ስለዚህ እህትየው ትከተለዋለች፣ ወንድም ይከተለዋል። እንደዛ እያለ በትግራይም ያለው ሴናሪዮ እንደዛ እየተቀየረ ምንም አይነት ትራንስፓረንት የሆነ ኮሚኒኬሽን የለም። የአዲስ አበባው ኃይል የሚያወራው ሌላ ነገር ነው፣ እነዛኞቹ የሚያወሩት ሌላ ነገር ነው። ህዝቡ የጠራ ኢንፎርሜሽን የለውም። ስለሌለው ይሄ ቶክስ ሲተኮስ ቶክሱ የሚጎዳቸው ሰዎች ቶክሱን እየተቀላቀሉ የሻዕቢያም ስትሮንግ ሆነ፣ ቲፒኤልኤፍም ስትሮንግ ሆነ። ሲሚላርሊ በኦሮሚያ ውስጥ ኦነግ ስትሮንግ ሆኗል። የሱማሌው የአፋር ምናምን የነበሩት እነሱም ይህ ነው የማይባል ጦር ነበራቸው። ከዛ በኋላ ተዋጉ መጨረሻ ላይ 1991 ላይ በፈረንጆች ማለት ነው፣ በእኛ 1983 ተቆጣጠሩ ማለት ነው። ኦኬ፣ ተቆጣጠሩ።
ከተቆጣጠሩ በኋላ ያው የኤርትራ ታሪክ ላይ አንዳንድ እንትኖች አንስቼዋለሁ። የነ ኢሳያስ ስታንድ ምንድን ነበረ? የነ መለስ ስታንድ ምንድን ነበረ? እነሱ እንዳሉ እንተዋቸው እና አሁን ቀጥሎ ደግሞ የሚመጣው ምንድን ነው? የኤርትራ ሪፈረንደም ነው ማለት ነው። የኤርትራ ሪፈረንደም ነው። ኦኬ ሶ የኤርትራ ሪፈረንደም በኢትዮጵያ ውስጥ የኢትዮጵያ ትራንዚሽን ገቨርንመንት የሚባል ተቋቁሟል። በይህ የሚመራው ደግሞ በመለስ ዜናዊ ነው። ቀጥሎ አሁን የደርግ ወታደሮች አሉ። አሁን የደርግ ወታደሮች ውስጥ ከጀነራሎቹ ጀምሮ እስከ ተራ ወታደሮች ሁሉም ወንጀለኛ አልነበሩ፣ ሁሉም ንጹዎች አልነበሩ። ወንጀል የነበረባቸው ነበሩ፣ ወንጀል ያልነበረባቸው ደግሞ ነበሩ። ወንጀለኞቹ ፖለቲከኞች፣ ወታደሮች፣ ዋሬቨር እነሱ ያው በህግ የሚጠየቁበት ሴናሪዮ ነው የተፈጠረው። እሱ ትክክል ነው፣ ትክክል ነው። ወንጀል ፈጽመዋል። ወንጀል የፈጸመ ደግሞ በህግ ይጠየቃል። ነገር ግን ወንጀለኞች ያልሆኑ ነበሩ፣ ወንጀለኞች ያልሆኑ የደርግ ወታደሮች ነበሩ። አሁን እነዚህ የደርግ ወታደሮች ውስጥ ሲዋጉ የነበረው የኤርትራን ህዝብ እንደ ኤርትራ እንውጋ ወይ ደግሞ የትግራይን ህዝብ እንደ ትግራይ እንውጋ፣ የኦሮሞን ህዝብ እንደ ኦሮሞ እንውጋ፣ የአማራን ህዝብ እንደ አማራ እንውጋ ብለው ሳይሆን የኢትዮጵያን ኢንቴግሪቲ ወይ ደግሞ የኢትዮጵያን ዩኒቲ ቤዝ አድርገው ነው። ዳት ኢዝ ዜር ኦብጀክቲቭ። አሁን እንዲያርጋችሁ አስቡ። ኢትዮጵያ የምትባል ሀገር አለች። ኦኬ ኤቢሲዲ ምናምን የሚባሉ ክፍለ ሀገራቶች አሏት። እነዚህ ክፍለ ሀገራቶች ዩኒፋይድ መሆን አለባቸው ነው። ምንም ችግር የለውም ይሄ። ኦኬ ይሄ ችግር የለውም። ይህንን የሚያስብ ሰውም ኃጢአተኛ ነው ወንጀለኛ ነውም ልንለው አንችልም። ኦኬ አሁን ሌሎች ደግሞ ኃይሎች አሉ። ለምሳሌ በኤርትራ በኩል ያለው ነው ኤርትራ ኢንዲፔንደንት ነው መሆን ያለበት ብለው የሚጠይቁ አሉ። ስለዚህ ከዚህ ጋር የሚዋጉት ወታደሮች ደግሞ ኖ እናንተ ኢንዲፔንደንት ልትሆኑ አትችሉ፣ የአረብን እንትን እየሰማችሁ የዚህን እንትን እየሰማችሁ እንዲህ ነው የምታደርጉት ብለው የሚዋጓቸው አሉ። ኦኬ እዛ ጋር እንደነገርኳችሁ የኤርትራ ጥያቄ ምንድን ነው? ህዝቡ ውስጥ የተፈጠረ የስነ ልቦና ችግር ምንድን ነው? በታሪካዊ ሂደት ውስጥ ምንድን ነበር? ይሄ ተመዝኖ በአጠቃላይ ለኢትዮጵያ ወታደር የተነገረበት ሴናሪዮ የለም። ጀስት ብላይንድሊ አይኑን እንደዚህ ያደርገው አገር እንዳትፈርስ ገንጣይና አስገንጣይ ያሉ እነሱን ሂድና አጥፋ የተባለ። ስለዚህ የኢትዮጵያ ወታደር ወደዛ አካባቢ ሲሄድ የነበረው ገንጣይና አስገንጣይ ለማጥፋት ነው የሚሄደው ማለት ነው። አሁን እነሱን ወንጀለኛ ናቸው ብለን ልናስቀምጣቸው አንችልም። የሀገር ዩኒቲ አስፈላጊ ነው። ነገር ግን ደግሞ በእያንዳንዱ ክፍለ ሀገራቶች የሚባሉት በዛ ጊዜ ክፍለ ሀገር ነው የሚባለው። ስለዚህ በእያንዳንዱ ክፍለ ሀገር ውስጥ ያለ ደግሞ ማህበረሰባዊ ጥያቄዎች ምንድን ናቸው? ሌጋል ጥያቄዎች ምንድን ናቸው? አድሚኒስትሬቲቭ ጥያቄዎች ምንድን ናቸው? እነዚህን እንዴት አድርገን እንመልሳቸው የሚባል ደግሞ የኢትዮጵያ መንግስት ጆሮ በዳብ ባለበስ ነው፣ አይሰማም። ስለዚህ የኢትዮጵያ መንግስት ደንቆሮ ከሆነ ወይ ደግሞ ምንም ጆሮ ከሌለው እነዚህኞቹም ደግሞ የሚፈልጓት ሀሳብና ኦብጀክቲቭ ስላለች እሱ እንድትሟላላቸው ስለሚፈልጉ ግን መጨረሻ ላይ ተዋጉ። ያው ደርግ ተሸነፈ አይደለ? አሁን ደርግ በሚሸነፍበት ጊዜ እነዚህ የትራንዚሽን ገቨርንመንት ውስጥ የነበሩ ሰዎች ሲያሳትፏቸው የነበሩ የፖለቲካል ኤሊቶች የእነሱንና የእነሱን ሀሳብ የሚደግፉ ናቸው። በማጆሪቲው ማለት ነው። በማጆሪቲ በጣም ትንሽዬ ቁጥር ያላቸው ምንም ማለት እጃቸውን ባያወጡም ምንም የማይጠቅሙ እንደነ ፕሮፌሰር አስራት አይነትም ሰው ያሳትፉ ነበር። አሁን ፕሮፌሰር አስራት የሚመስሉ እዛ ውስጥ 2-3 ሰዎች ይኖራሉ። እጃቸውን ቢያወጡ በፐርሰንቴጅ ቢቆጠር ምንም ኢደዝንት ሄልፕ። ስለዚህ ጋር ትራንስፓረንት ስራ አይደለም እየተሰራ ያለው። ትራንስፓረንት የሆነ ስራ አይደለም እየተሰራ ያለው። በጣም ሳቦቴጅ ነው እየተደረገ ያለው። አንድ ግሩፕ እኔ አሸንፍ ያለው ስላለ ብቻ ማሸነፉን የሚያሳይበት
መድረክ ነው እየተፈጠረ ያለ። ስህተቶችም እዛ ጋር ነው የሚጀምሩት። ስህተቶቹም እዛ ጋር ነው የሚጀምሩት። አሁን ለምሳሌ እንበል የኢህአዴግ የሚባለው ቡድን ለዲሞክራሲ ነው የሚታገለው ብለን እናስብ። መብት ለማሰጠት የግሩፕ ራይት የምንበለው ኢንዲቪዥዋል ራይት የምንበለው ማይኖሪቲ ራይት የምንበለው በቃ ለዛ ነው የሚታገለው፣ እንደው ለዲሞክራሲ ነው እንደው የሚታገለው ብለን እናስበው። ለዲሞክራሲ የሚታገል ከሆነ ለደርጎችም እኮ ዲሞክራሲ ሊሰጣቸው ይገባል። ኦኬ ዲሞክራሲ ማለት እኮ ያሸነፍከውን ቡድን ከስብሰባው አባረኸው ብቻህን የምትወስንበት ቦታ ማለት አይደለም ነው። ያሸነፍካቸውንም ታመጣቸውና ቁጭ በሉ ብለህ እስቲ ሀሳባችሁ ምንድን ነው ብለህ መጠየቅ አለብህ። ዲሞክራሲ ሀሳባችሁ ምንድን ነው? የዛን ጊዜ ስትዋጉ የነበረው ምንም ብላችሁ ነው? ተሳስታችሁ ነው ወይስ ደግሞ ምን አሳምኗችሁ ነው? ህይወታችሁን እስከ ማጥፋት፣ አይናችሁን እስከ ማጥፋት፣ አካላታችሁን እስከ ማጥፋት፣ ደማችሁን እስከ ማፍሰስ የደረሳችሁለት ለምንድን ነው ብሎ መጠየቅ። ስለዚህ እዛ ውስጥ የነበሩ ሰዎች ይናገራሉ። እኛም የፈለግነው ይሄ ነው 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 እያሉ ይናገራሉ። እነሱ ደግሞ ሀሳባቸውን ይነግራሉ። እንደተባለው ለምሳሌ በቋንቋ መጠቀም ኦኬ ዛት ፋይን። ሰርቪስ ሴክተር ውስጥ ምናምን ነገር ሰው በታንግ ላንጉጁ ይናገርበት፣ ኢትስ ኦኬ ዳስ ጉድ ቱ። አሁን ደርጎች ያንን ሲያዳምጡ ነው የሚሉት እንጂ ለምን በቋንቋችሁ ትናገራላችሁ አይሉ። ምክንያቱም እዛው ደርግ ውስጥ ያሉ ጉራጌዎች አሉ፣ ደቡቦች አሉ፣ አፋር፣ ሶማሌ አለ፣ ትግራይ አለ፣ አማራ አለ፣ ኦሮሞ አለ፣ ሁሉም አለ። ሁሉም ቪክቲም ነው የዚህ እንትን ያለማወቅ ነው። ትምህርት በአግባቡ ያለመሰራጨትና ነገሮችን ያለመገንዘብ ነው እንጂ እነሱ እንደዚህ ነው እንደ ብለውና ኦኬ 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 ምናምን ነገር ብለው አሁን እነሱም ወደዚህኛው ይመጣሉ። እሺ ወደዚህኛው ይመጣሉ፣ እነዚህኞቹም ወደዚህኛው ይመጣሉ። በዚህ ጊዜ ምንድን ነው አጠቃላይ እንደ ሀገር ያለን ማህበረሰባዊ፣ ፖለቲካዊ ምናምን ልዩነቶች ምን እየሆኑ ይመጣሉ ማለት ነው። እየታረቁ ይመጡ ነበር። የኢህአዴግ መንግስት ግን አላደለውምና አሁንም ይህንን ማድረግ አልቻለም። ደርግ በጠመንጃ ነበረ ሰዎችን የሚያስገድደው። ይሄ ደግሞ በሀሳብ ማስገደድ ጀመረ። በሀሳብ በቃ እኔ ጽፌ መጥቻለሁ፣ አርቲክል ጽፌ ያለው እዚህ ጋር ይህንን እንዲህ አድርጌያለሁ፣ ይህንን እንዲህ አድርጌያለሁ፣ ይህን እንደዚህ አድርጌያለሁ፣ ተቀበል። ይሄን የነበረው ነገር። ስለዚህ እዛ ጋር በዋነኝነት ትልቅ ጉለት የነበረው ኤርትራ ሀገር የምትሆንበት ፕሮሰስ ላይ ነው። አሁን እንደኔ እምነት ኤርትራውያኖች ትክክለኛ ታሪካቸውን የወቁ፣ ከፑንት ጀምሮ እስከ ትላንት ያለውን ታሪካቸውን የወቁ፣ በኤርትራ ውስጥ የተከሰቱ ነገሮችን ይፈትሹ፣ ይመርምሩ፣ ትራንስፓረንትሊ ማለት ነው። ትራንስፓረንትሊ ከዛ በኋላ ዴስቲኔሽናቸውን ራሳቸው በራሳቸው ይወስኑ። የኔ እምነት ይሄ ነው። ለምሳሌ የኔ እምነት ይሄ ነው። አዎ በቃ እኛ መዝነናል፣ አይተናል፣ ገምግመናል፣ ምን ብለናል፣ የሚያዋጣን አገር መሆን ነው ካሉ መቀበል ነው። ይሄ ልናስገድዳቸው አንችል። ትላንት በኮሎኒ የደረሰባቸው ቁስል አለ። ያንን ደግሞ ደጋግመን እዚህ ጋር ልናቆስላቸው አንፈልግም። ኦኬ አንፈልግም። ስለዚህ አገር ነው የምትሆነው። ኦኬ አገር እንዲሆኑ መፍቀድ ነው። እዛ ጋር የትራንዚሽን ገቨርንመንቱ ኃላፊነት መሆን የሚገባው ይሄ ኢትዮጵያን እወክላለሁ ያለው ስለ ኤርትራ አይደለም ያገባው። እዚህ ጋር በጠመንጃ አሸንፎ ነው የመጣው ስልጣን የያዘው። ሰው መርጦት አይደለም። ሰው ኢሌክት ተደርጎ አይደለም የመጣው። there is no election። ጠመንጃ ደርግ የሚባል የሚሊታሪ ጁንታ ነበረ። እሱን አሸንፎ ነው አሁን ስልጣን ላይ የመጣው።
ደርግ ህዝብን ሲያዳምጥ አልነበረም። የህዝብ መንግስትም አልነበረም። ሲስተም የለውም። አሁን የመጣው ደግሞ ያንን ኃይል በጠመንጃ አሸንፎ ነው የመጣው። የኢትዮጵያ ህዝብ ደግሞ ስለ ደርግ አይደለም የሚያገባው፣ ወይ ደግሞ ስለ ኢህአዴግ ወይ ስለ ምናምን አይደለም የሚያገባው ስለ ራሱ ነው። የኢትዮጵያ ህዝብ የኢትዮጵያን ህዝብ ወክያለው የሚል መንግስት ከሆነ በወቅቱ ፕሮቴክት ማድረግ ያለበት የኢትዮጵያን ጥቅምና የኢትዮጵያን ጥቅም ብቻ ነው ብቻ ነው። ስለዚህ ኤርትራ ሀገር ሆና ልትሄድ ነው። የሚፈርመው ደግሞ ማን ነው? የኢትዮጵያ መንግስት ነው የሚፈርመው፣ ያንን አፕሩቭ የሚያደርገው። ኦኬ አፕሩቭ በሚያደርግበት ጊዜ የመጀመሪያው ደረጃ ኤርትራውያኖች ሪፈረንደም እንዳደረጉት ኢትዮጵያውያኖችም ጋር ሪፈረንደም ማድረግ ነበረበት። ኦኬ ዲሞክራሲያዊ ፕሮሰስ ነው እስከተባለ ድረስ ሪፈረንደም አድርጎ ኤርትራውያኖች እንግዲህ እንደዚህ ብለዋል፣ 30 ምናምን ዓመት ይዋጉ ነበረ፣ እንዲህ ሆኗል፣ እንዲህ ሆኗል። እነሱ ከኛ ጋር በአንድነት በሀገር መቀጠል አይፈልጉም። ስለዚህ 30 ዓመት ሙሉ ተዋግተናል። ከዚህ በኋላ ደግሞ ጦርነት ይቀጥል ወይ አይቀጥል ወይ ምን ይመስላችኋል? እና እነሱን አትሂዱ ለማለት የሚያስችለን ፕላትፎርም ላይ አይደለንም ያለ ነው። ስለዚህ ምን ትላላችሁ ብሎ ኢትዮጵያውያኖችንም ድምፃቸውን ሊሰማላቸው ይገባ ነበር። ኦኬ ኢትዮጵያውያኖችም በዛ ሰዓት ለካ እንደዚህ ነው፣ ለካ እነሱም እንዲህ ሆነዋል። ስለዚህ ሜቢ ከኛ ጋር ያላቸውን ወንድምነት ላይፈልጉት ይችላሉ። እንግዲህ በአንድ ሀገር ሆነን እንድንኖር ደግሞ ወንድማዊ ኢንተራክሽኑ በጣም ኢምፖርታንት ነው። ይህንን አንፈልግም። እኛ የኤርትራ አዲስ ማንነት አለን እስካሉ ድረስ በጉልበት ልንገድባቸው አንችልም። ሊሄዱ ይችላሉ። ነገር ግን እነሱ በሚሄዱበት ጊዜ በየትኛው ፖርት ልንወጣ ነው? በየትኛውስ ደግሞ ልንገባ ነው? ፖርት ከሌለን ኢኮኖሚያችን ይጎዳል። ኦኬ መውጫ ከሌለን እንዲህ ልንሆን ነው። ስለዚህ ይሄ ነገር እንዴት ነው የሚታሰበው ብለው ጥያቄ ሊያቀርቡ ይችላሉ። በዚህ ጊዜ የትራንዚሽን ገቨርንመንቱ ደግሞ ምንድን ነው ማድረግ ያለበት ማለት ነው? ኢትዮጵያውያኖች ይህንን ብለዋል። ነገር ግን እንዳገር ከፖርትም ደግሞ ትንሽ ርቀት ስላላቸው ፐርማነንትሊ ሊወጡበትና ሊገቡበት የሚፈልጉ ነገር ይፈልጋሉ። ስለዚህ ይሄ እንዴት ነው የሚስተናገድላቸው ብለው ነው የነመለስ ትራንዚሽን ገቨርንመንት ለዩናይትድ ኔሽን የሚሆን ለየትኛውም የተፈጠሩ ኔጎሽዬሽን መድረኮች ላይ ማስቀመጥ የነበረበት ይሄንን ነው እንጂ ሂጂ እስከነ ፖርቶችሽ ብሎ ኤርትራን መሸኘት አይደለም ማለት አይደለም። ስለዚህ ይህንን ባለማድረጋቸው ምን ተፈጠረ? እስፔሻሊ ሸዋ ላይ የነበሩ ፖለቲከኞች አገራችንን ቆረጡብን፣ አገራችንን ሰነጠቁብን፣ እንደዚህ ያደረጉብን የሚል ሳቦቴጅ ያለው ቅርጽ ተፈጠረ። አሁን ለነዚህ ሰዎች አሁን በወቅቱ የተፈጠሩት እነዚህ አገራችን ተቆረጠብን፣ ወደባችን ሄደ፣ እንደዚህ ምናምን ነገር ለሚሉት ሰዎች ትክክለኛ ምላሽ የሚሆናቸው ምንድን ቢሆን ነበረ? ህዝባዊ ቢሆን ነበረ ጉዳዩ። ኤርትራ ሪፈረንደም አድርጋለች፣ ኢትዮጵያም ሪፈረንደም ማድረግ አለበት። የኤርትራውያኖች ጥያቄ ጋር እዚህ ጋር ይቀመጣል፣ የኢትዮጵያውያኖች ጥያቄም እዚህ ጋር ይቀመጣል። ኦኬ ሲሆን አስታራቂ ሀሳብ ሊገኝ ይችል ነበር። ኦኬ ጥያቄያችሁ ኃይለስላሴ በጉልበት ፌዴሬሽኑ ስላፈረሱት ነው። ስለዚህ እንደውም ከፍ አድርገን በኮንፌዴሬሽን ሁላ ሆነን በወንድምነታችን ልንኖር እንችላለን የሚል ሀሳብም ሊያመጡ ይችላሉ። ኦኬ እንደሰማነው ደግሞ ኢሳያስ ራሱ መሄድ አልፈለግም። ይሄ ባለበት ሴናሪዮ ነገሮች ተፋፍነውና እንደዚህ በጣም ኮቭሌትዱ ነው። በጣም ዴንጀረስ የሆኑ ነገሮች፣ ለብዙ ዓመት የተጠረቃቀሙ ችግሮች እዛ ጋር ኢምቤድዱ ነው ተቀምጠው ነው። ከዛ ኤርትራ
ኤኒ ሰው ማለት ነው። ማንኛው ምሁር ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል፣ ኦር ዋሬቨር ስለ ኤርትራ የሚጠይቅ ኢትዮጵያ ወደብ ያስፈልጋታል የሚል ኦኬ፣ ወደብ ያስፈልጋታል የሚል ወይ ደግሞ ተመሳሳይ አይነት ጥያቄዎች ሲያነሳ የኢህአዴግ መንግስት ሲመልስ የነበረው በምንድን ነው ሲባል አንተ አድሃሪ፣ አንተ ጨቋኝ፣ እ፣ አንተ ትምክህተኛ፣ አንተ እንደዚህ እየተባለ ነው ኖመንክሌቸር የሚሰጠው። የመጀመሪያ ቅድም እንደነገርኳችሁ ፕሮሰሱ ምን አይነት ፕሮሰስ ነው የተካሄደው? በጣም ኤምቤድድ የሆነ ብዙ ነገሮች ትራንስፓረንት በሆነ ሴናሪዮ ያልተፈቱበት ሴናሪዮ ነው። ኧረ በትልቁ ካየነው ራሱ ትራንዚሽን ገቨርንመንቱ ራሱ እ፣ ከትራንዚሽን ጉዳዮች ከማስፈጸም ውጭ ሌጂትመሲ የለውም። በምርጫ አልመጣማ። ምርጫ ገና አልተደረገም። You see? እንዲህ አይነት ነገሮች ናቸው እንግዲህ አገሪቷን ለዚህ ሁላ አጣብቂኝ ውስጥ እየከተቷት የመጡት የሚለው ነው ሀሳብ ነው እንግዲህ እ፣ በደንብ ልናየው ልንመረምረው እ፣ የሚገባ ነገር ማለት ነው። ከዚህ ውጪ ቲፒኤልኤፍ ኢትዮጵያዊ አይደለም ምናምን ምናምን የሚባለው እሱ ውሸት ነው። ቲፒኤልኤፍ ከተጀመረ ጀምሮ እ፣ ከኢትዮጵያ ፍላግ ውስጥ ወይ ደግሞ በኢትዮጵያዊነቱ ነው እ፣ እንትን ያለው እ፣ ምንድን ነው ላይክ ኦርጋናይዝድ የሆነው ማለት ነው። ኢትዮጵያዊነቱን ክዶ አያውቅም። ቲፒኤልኤፍ የካደበትም ምን የትኛውም ቦታ ላይ አይገኝም። ሌሎች እንደውም ኢትዮጵያ ሀገር ውስጡ ነው ሞር ኢንዲፔንደንት ሀገር እንፈልጋለን እንዲህ ማድረግ እንፈልጋለን ምናምን ነገር የሚሉ እንደውም ከዛ ወደ ጫፍ የወጡ ሌሎች ቡድኖች ነበሩ። ግን ቲፒኤልኤፍ እንደሱ አልነበረም። እና አ፣ ዋናው ትልቁ ነገር አሁን የነገርኳችሁ አ፣ እነዚህ እንትኖች ናቸው አ፣ አ፣ የሀገሪቷን አ፣ እንትኖች ወደ ብዙ ዳርክ እንዲሆን ያደረጉት ማለት ነው። ስለዚህ አዲስ አበባ ውስጥ ሲጠየቅ የነበረው ወደባችንን ቲፒኤልኤፍ አስኬደው ምናምን ምናምን የሚባለው እሱ ውሸት ነው፣ ትክክል አይደለም። ቲፒኤልኤፍም ደግሞ አ፣ አገሪቷ አ፣ ወደብ ምናምን አያስፈልጋትም፣ በሌላ በኩል እንደዚህ ማድረግ ትችላለች፣ ወደብ ለማምጣት ጦርነት ማድረግ የለብንም የሚለውም ውሸት ነው። እ፣ ኤርትራውያኖች የራሳቸውን ዴስትኒ በራሳቸው ለመወሰን ሲመጡ እ፣ አ፣ ኢትዮጵያውያኖች ደግሞ ያ እድል አልተሰጣቸውም። ስለዚህ አጠቃላይ የትራንዚሽን ገቨርንመንቱ በኤርትራ ጉዳይ ላይ ውሳኔዎች በሚሰጡበት ጊዜ መዓት የተደለዙ መዓት የደበዘዙ ብዙ 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 ትራንስፓረንት ያልሆኑ እንደው የጉልበተኛ ሰው ጉልበት አለኝ እኔ ማን ይችለኛል ምናምን የሚል ሰው አ፣ ያደረጋቸው ብዙ ነገሮች አሉ። ስለዚህ ሸዋ ላይ ደግሞ እኛ ስልጣን ተነጥቀናል ብለው የሚያስቡት ሰዎች ደግሞ እነዛን እየተቀበሉ ወደ ራሳቸው ድለዛ ቀጥለውታል። ስለዚህ የነዛ ድለዛ አለ፣ የኢህአዴግ ድለዛ አለ፣ የሻዕቢያ ድለዛ አለ። ኦኬ፣ የኦነግ ደግሞ ድለዛ አለ። የነዚህ ድለዛዎች በሙሉ ተጠራቅመዋል። አሁን እንግዲህ እዛች ሀገር ላይ ተጠራቅመው so we need a kind of like more understanding about like what's going on የሚለው ማለት ነው። ከዛ በኋላ ያው ኤርትራ ከሄደች በኋላ የመጀመሪያው ኢትዮጵያ ውስጥ የነበረው የትራንዚሽን መንግስት የሰራው ነገር አዲስ ኮንስቲቱሽን ኤስታብሊሽ ማድረግ ነው ማለት ነው። አም፣ ይሄ ደግሞ በሚቀጥለው ዲስከሽን ቪዲዮ ራሬቨር እሱን እንትን እናደርጋለን። እንግዲህ ለዛሬ ብዙ ሀሳቦችን አጋርቻችኋለሁ እና ያንን በራሳችሁ ብዙ
ግንዛቤዎች ይፈጥሩላቸዋል ብዬ አስባለሁ። የሚቀጥሉትን ደግሞ እንደዚሁ እናያቸዋለን ማለት ነው። እ፣ በተረፈ መልካም ጊዜ ይሆንላችሁ። ዮሐንስ ነበርኩኝ። አመሰግናለሁ። ቻው፣ ሰላም ነው።